ጥያቄ ልጀምር። በሰሜን ጎንደር አካባቢ ሰሞኑን የተከሰተው ችግር ምንጩ ምንድነው የሚለው እንደሚታወቀው ሻዕቢያም ሆነ የሱ ተላላኪዎች ኢትዮጵያን ለማተራመስ ከሚያደርጓቸው እንቅስቃሴዎች መካከል በትግራይና በጎንደር አካባቢ የተለያዩ ሰዎችን በማስረግ በየቦታው የሚነሱ ህጋዊ ያልሆኑ ጥያቄዎችን በማስታከክ ሁከት መቀስቀስ ነው። ስለዚህ በሰሜን ጎንደር አካባቢ ተደጋጋሚ እንደዚህ አይነት ሙከራዎች ሲደረጉ ቆይተዋል። ህዝቡ የክልሉና የፌዴራል መንግስት ኃይሎች በተደጋጋሚ በሚያደርጉት የተጠናከረ ጥረት እንደዚህ አይነት እንቅስቃሴዎች በተደጋጋሚ ሲያካሂዱ ቆይተዋል። እንዳልኩት ብዙ ጊዜ በየአካባቢው በወረዳዎችም ይሁን በዞኖች ህጋዊ በሚመስል ሽፋን ግን ደግሞ ህገወጥ እንቅስቃሴ የሚያደርጉ ስብስቦችን እንደ ምሽግ የሚጠቀሙበት ሁኔታ ነው። ከዚህ ጋር ተያይዞ በሰሜን ጎንደር አካባቢ ራሳቸውን በህቡ ያደራጁ ግን ደግሞ ለጊዜው ህጋዊ ተቀባይነት ይኖረውም አይኖረውም ቢያንስ ግን የህብረተሰብ ጥያቄ በሚመስል መልኩ የቀረቡ ስብስቦችን ተገን በማድረግ የሚንቀሳቀሱ ግለሰቦች ነበሩ። ይህንን ተልዕኮ ለማሳካት የሚንቀሳቀሱ ማለት ነው። ስለዚህ እንዳልኩት ለምሳሌ ከወልቃይት ጥያቄ በሚል ምንም እንኳ ህጋዊ መሰረት የሌለው ቢሆንም ይነሱ የሚብዛም ሰላማዊ ሊባል በሚችል እንቅስቃሴ ውስጥ የሚሳተፉ ግለሰቦች ነበሩ። እነዚህ ግለሰቦች ውስጥ ደግሞ ይህንን አጋጣሚ በመጠቀም በተለያዩ የወንጀል ስራዎች ውስጥ በተለይ ደግሞ ቅድም እንዳልኩት የሻዕቢያን የሽብር ተላላኪዎች አጀንዳ ከማስፈጸም ጋር የተያያዘ በርካታ ስራዎችን የሚሰሩ ጥቂት ግለሰቦች ነበሩበት። በተለይም ደግሞ ስብስቡ ላለፉት በርካታ ወራት ምናልባት ዓመታት ብቅ ጥልቅ ሲል የቆየ ቢሆንም በተለይ በቅርብ ጊዜ እዛ ስብስብ ውስጥ ከነበሩ ግለሰቦች መካከል እጅግ በጣም ጥቂት የሚባሉት ዓላማችን ያሳካል የሚሉትን ህገወጥ እንቅስቃሴ ሁሉ ማድረግ የጀመሩበት በትጥቅም ጭምር ተደግፈው እንቅስቃሴ ማድረግ የጀመሩበት በተለይ በትግራይ እና በአዋሳኝ አማራ ክልል አካባቢዎች ላይ መኪኖችን በጥይት በመምታት ግለሰቦችን በማፈን በቀጥታ የግድያ ስራ ውስጥ በመሳተፍ በርካታ ወንጀሎችን ሲፈጽሙ ቆይተዋል። ከአሁን በፊት እንዳልኩት ህጋዊ መሰረት ይኑረውም አይኑረውም ቢያንስ ግን ሰላማዊ በሆነ መልኩ ይስተናገድ ይሸራሸር የነበረ ጥያቄ ነበረ። እዛ ጥያቄ ውስጥ የገቡ ሰዎች ሁሉም በእንደዚህ አይነት ድርጊቶች ይሳተፋሉ። በአብዛኛው የሚባሉት ጥያቄያቸው እንዳልኩት ህጋዊ ተቀባይነቱ ይኑረው አይኑረው እንደተጠበቀ ሆኖ ቢያንስ ሰላማዊ በሆነ መልኩ የሚንቀሳቀሱ ነበሩ ማለት ይቻላል። ከዚህ ውጭ ግን እነዚህ ጥቂት ግለሰቦች በቀጥታ ወደ ለየለት የአመፅ ተግባር ወደ ለየለት የግድያና የዘረፋ ተግባር ውስጥ የተሰማሩበት ለአካባቢው ህዝብ ሰላምም ጠንቅ መሆን የጀመሩበት ሁኔታ መፈጠር ሲጀምር የፌዴራል መንግስት የመረጃ ደህንነትና የፌዴራል ፖሊስ ልዩ ግብረ ኃይል እነዚህ ወንጀለኞች በትጥቅ ጭምር የተደገፈ እንቅስቃሴ ማድረግ የጀመሩ ወገኖች በቁጥጥር ስር መዋል እንደነበረበት ወስኖ ፍርድ ቤት የማስሪያ ትዕዛዝ በማውጣት በቁጥጥር ስር ለማዋል ጥረት አለ። እንዳልኩት 6 ሰዎች ናቸው ተጠርጣሪዎቹ። ከ6ቱ መሀል 4ቱ በቁጥጥር ስር ሲውሉ 2ቱ ቦምብ በመወርወር አውቶማቲክ መሳሪያዎችን ተጠቅመው ፖሊስ አባላት ላይ ተኩስ በመክፈት በርካታ የፌዴራል ፖሊስ አባላትን ለህልፈት ዳርገዋል። ስለዚህ እነዚህን በወንጀል የተጠረጠሩ ወገኖች በቁጥጥር ስር ለማዋል በተደረገ እንቅስቃሴ ውስጥ ቀድሞውንም እንደታጠቁ በትጥቅ እንቅስቃሴ ለማድረግ የተዘጋጁ ስለነበሩ በቁጥጥር ስር አንውልም በሚል ተኩስ በመክፈት በሰሩት ስራ
የተፈጠረ ግርግር ነው። ስለዚህ ጥያቄውን ባጭሩ ለመመለስ የዚህ ሰሞኑን የተፈጠረው ሁኔታ ዋነኛው መነሻ መሰረታዊ መነሻው ሌላ ቢሆን ቢያንስ እነዚህ በወንጀል ስራ ውስጥ የተሰማሩ ሰዎችን በቁጥጥር ስር ለማድረግ የተደረገ ህጋዊ እንቅስቃሴ አንቀበልም የሚል ህገወጥ እርምጃ የፈጠረው ነው ተብሎ ሊቀመጥ ይችላል። በህግ ቁጥጥር ስር ለማዋል በተደረገው ጥረት ለምን ይሄን ያክል ግርግር ተፈጠረ የሚለው እንግዲህ እንዳልኩት 4 ሰዎች በቁጥጥር ስር ዋሉ። ሁለቱ ከዛ በፊትም በተደጋጋሚ በወንጀል ስራ ውስጥ ተሳትፎ የነበሩ ናቸው። 4ቱም ኢኳሊ በእነዚህ ሰዎች ጋር በግብረ አበርነት የሚንቀሳቀሱ ሰዎች ናቸው። ግን በሁለቱ በኩል የተመረጠው አካሄድ ቦምብ ወርውሮ አውቶማቲክ መሳሪያ ተጠቅሞ የጸጥታ አባላት ላይ ግድያ መፈጸም ነበረ። ስለዚህ ይሄ ግድያ እንደፈጸሙ ደጋፊዎቻቸው የሚሏቸውን ከየአካባቢ በመጥራት ሁከቱ ከፍ ያለው ደረጃ ላይ እንዲደርስ ለማድረግ የሚያስችል ስራ መስራት በመቻላቸው የተፈጠረ ነው። በብዛት ለማደናገር የተጠቀሙባቸው በርከት ያለ ወጣት አንጆሊ በርከት ያለ ወጣት ለመሰብሰብ የሚያስችል ስራ በተለይ ያልነበሩ አካባቢ ውስጥ ፌደራል መንግስት በመከላከያ ሰራዊት የሚሆን በፌደራል ፖሊስና መረጃ ደህንነት በኩል አካባቢ ውስጥ በስፋት የሚታየውን ትጥቅ የማስፈታት እንቅስቃሴ አልነበረም። ህጋዊ መሰረት ለማስያዝ እስካሁን በፊት በክልሉም በፌደራል መንግስት የተሰሩ ስራዎች አሉ። ከዛ ውጭ በተለይ ሰውን ለማነሳሳት የተጠቀሙበት አንዱ በፍጹም በፌደራል መንግስትም ሆነ በክልሉ መንግስት ዘንድ ምንም አይነት እቅድ ተይዞ ያልነበረን ትጥቅ ለማስፈታት ጥረት እየተደረገ ነው የሚል ማደናገሪያ በመጠቀም አንጆሊ በርከት ያለ ኃይል ተደናግሮ ወደ ግርግሩ እንዲገባ ለማድረግ የሞከረበት ሁኔታ አለ። በተለይ እድሜያቸው አፍላ እድሜ ያሉ ወጣቶችን በእንደዚህ አይነቱ ግርግር ውስጥ ለማካተት የሚያስችል ስራ ለመስራት ሞክረው ግን ህዝቡ ከምንም ነገር በላይ ሰላሙን ስለሚፈልግ እነኚህ የግርግር ኃይሎች የሞከሩት ሙከራ እንደተጠበቀው ነው። ወደ ከቁጥጥር ውጭ ሊሆን የሚችልበት እድል ዝግ እንዲሆን ተደርጓል። ከዚህ አንጻር የጸጥታ ኃይሉ ተልዕኮ ምንድን ነው የሚለው የጸጥታ ኃይሉ ተልዕኮ ከምንም ነገር በላይ ሰላም እና መረጋጋትን ማስጠበቅ ነው። ሰላምና መረጋጋትን የማስጠበቅ ኃላፊነት ደግሞ ከምንም ነገር በላይ በግርግርና በሁከት አጀንዳ እናስፈጽማለን የሚሉ ወገኖች በዚህ ሀገር ውስጥ ምንም አይነት ቦታ እንደሌላቸው ትክክል የሚያዩበትና በህግ ፊት ተጠያቂ ሆነው የሚገባቸውን ቅጣት የሚያገኙበት ሁኔታ በእርግጠኝነት ማረጋገጥ ነው የሚሆነው። ስለዚህ የጸጥታ ኃይሉ ተልዕኮ ትናንትም ዛሬ በወንጀል ስራ ውስጥ የሚሳተፉ ወገኖች የህብረተሰብ ሰላም የሚያውቁበት አንዳች እድል መፈጠር የለበትም የሚል ነው። አሁንም በየትም ቦታ የሚፈጸም የሽብር ተግባር በየትም ቦታ የሚፈጸም ህብረተሰብን የማወቅ ተግባር ሀገራዊ ወንጀል እንደሆነ በግልጽ ታውቆ እንደዚህ አይነት ወንጀል የሚፈጽሙ ወገኖች ከህዝቡ ጋር በመተባበር በቁጥጥር ስር የሚውሉበትና ወደ ህግ ከለላ የሚገቡበት ሁኔታ ማመቻቸት ነው የጸጥታ ኃይሉ ስራ። አሁንም ቢሆን ከህዝቡ ጋር በመሆን የጀመራቸውን ስራዎች አጠናክረው የሚቀጥል ነው የሚሆነው። ከወልቃይት ኮሚቴ ጋር ምንድን ነው የሚያገናኘው የሚለው ከወልቃይት ኮሚቴ ጋር የሚያገናኘው ነገር የለም። የወልቃይት ኮሚቴ ቅድም ለማንሳት እንደሞከርኩት ህጋዊ ሰውነት ያለው ኮሚቴ አይደለም። ግን ሰዎች በአንድ ወይም በሌላ አጀንዳ ዙሪያ በየቡና ቤቱ የተሰባሰቡ የመሰላቸውን ጉዳይ ላይ አንሸራሽሩ ይችላሉ። ችግር የለውም። በነገራችን ላይ የወልቃይት ኮሚቴ የሚባለው ከ20 በላይ አባላት አሉት፣ 7 ስራ አስፈጻሚ። እነዚህ ሰዎች ሁሉም በወንጀል ስራ ውስጥ ተሳትፈዋል የሚል እምነት የለውም መንግስት። ግን ይህንን ኮሚቴ እንደ ሽፋን በመጠቀም ከተለያዩ ጸረ ኢትዮጵያ ወገኖች የሚሰጠን ተልዕኮ ለማራመድ የሚንቀሳቀሱ ጥቂት አባላት ግን ነበሩ። ስለዚህ የፌዴራል መንግስት የጸጥታ አካላት የእስር ትዕዛዝ ያነጣጠረው በእነዚህ አባላት ላይ ነው።
ሊቀመንበሩ ጨምሮ ሌሎች የአመራር አባላት አሁን የሚያስጠይቃቸው ምንም አይነት ምክንያት ስለሌለ የዚህ ትኩረት የዚህ እንቅስቃሴ ትኩረት ሊሆኑ አልቻለም። አንድ አጋጣሚ በአንድ ኮሚቴ ውስጥ መኖር ከኮሚቴው ተልእኮ አለ ከሚለው የኮሚቴ ተልእኮ ውጪ ባለ እንቅስቃሴ ውስጥ ገብቶ ወንጀል ሲፈጽሙ መያዝህን ከኮሚቴው አባልነት ጋር በቀጥታ ሊያቆራኘው የሚችል ነገር መኖር የለበትም። አሁንም በተደጋጋሚ የተባለ ያለው ማንኛውም ጥያቄ ከየትኛውም አቅጣጫ ያምጣ ህጋዊ በሆነ መንገድ ሊራመድ ይገባል፣ ሰላማዊ በሆነ መንገድ ሊራመድ ይገባል። በዚህ አጋጣሚ ግን ይሄንን ይነስም ይብዛም ህጋዊ ቁመና ባይኖረውም ይነስም ይብዛም ሰላማዊ በሆነ መንገድ ይደረግ የነበረን እንቅስቃሴ በመጠምዘዝ እዛ ውስጥ ያላቸውን ተሰሚነት ወይ ስቴቸር በመጠቀም ወደ ለየለት የግርግርና የሽፍትነት ተግባር ለመግባት የሞከሩ ግለሰቦች ናቸው የዚህ የጸጥታ ኃይሎች እንቅስቃሴ ትኩረት የነበሩት። ሁለቱን ማገናኘት ተገቢ አይደለም የሚሆነው። ምክንያቱም በኢነስም ይብዛም ሰላማዊ በሆነ መንገድ ጥያቄውን ሊያንሸራሽር የሚፈልግ በርካታ ወገን አለ። እነዛ ሰዎች ላይ እንቅስቃሴው አላነጣጠረም። አሁንም አለን የሚሉትን ዓላማ ለማራመድ በፈለጉት ደረጃ እየተንቀሳቀሱ ነው ያሉት። እነኚህ ሰዎች በሆነ አጋጣሚ እዛ ስብስብ አባላት ሆነው ሊሆን ይችላል። ግን ያ ከታሰሩበት ጉዳይ ጋር ምንም የሚያገናኝ ነገር የለም። ምክንያቱም እነዚህ ሰዎች በቁጥጥር ስር እንዲውሉ እስካሁን ረጅም ጊዜ በተለያዩ የግርግር ተግባሮች ውስጥ የሁከት ተግባሮች ውስጥ ሲሳተፉ እንደነበር ይታወቃል። ግን በተለይ በቅርብ ጊዜ እርምጃ ለመውሰድ መንግስት የተገደደበት ዋናው ምክንያት ስፖርት እንቅስቃሴን ማወክ፣ መኪኖችን በመሳሪያ በተኩስ ኃይል ማስቆም፣ ማቃጠል፣ ግልጽ የግድያ ተግባር ውስጥ በተለይ ደግሞ አሉ የሚሏቸውን ተቃዋሚዎቻችን የሚሏቸውን ወይም የእኛን አቋም አያንጸባርቁ የሚሏቸውን የህብረተሰብ ክፍሎች ላይ ያነጣጠረ ግድያ መፈጸም መበራከት በመጀመሩ ይህንን ነገር መታገስ የሚቻልበት ደረጃ ላይ አልነበርንም በሚል የተወሰደ እርምጃ ነው የነበረው። ስለዚህ ጉዳዩ ከወልቃይት ኮሚቴ ከገሌ ኮሚቴ ጋር የሚያያይዝ ነገር የለውም። እነዚህ ሰዎች በቁጥጥር ስር ያሉትም ሆነ ያመለጠው ሰው የጦር መሳሪያ ይቀርብላቸው ነበር። ግንቦት 7 ከኤርትራ መንግስት ስልጠና ለመውሰድ ዝግጅት ያደርጉ ነበር። አሁን እንዳያችሁት በማሰሪያ ትዕዛዝ ይዞ በቁጥጥር ስር ለማዋል የሄደን የጸጥታ ኃይል በተኩስ ሩምታ በርካታ ሰዎችን መግደል የቻሉበት ሁኔታ የተፈጠረው በሰላማዊ እንቅስቃሴ ውስጥ ስለሚገኙ አልነበር። ህጋዊ አቋም አራምዳለሁ፣ ህጋዊ እንቅስቃሴ ያደርጋለሁ የሚል ወገን ካለ የእስር ትዕዛዝ ሲቀርብ የእስር ትዕዛዙ ትርጉም ይኑረውም አይኑረውም፣ እውነተኛ መሰረት ይኑረውም አይኑረውም በህግ ፊት ቀርቦ ንጽህናውን ማረጋገጥ ይችላል እስካለ ድረስ እንደሚባለው ሲግኒፊካንት የሆነ በዓላማው ዙሪያ ያሰባሰበው ኃይል እስካለ ድረስ የሚያስጨንቀው ነገር ሊኖር አይገባም። ግን ወደ እንደዚህ አይነቱ የለየለት ተኩስ የተገባበት ዋናው ምክንያት ከጅምሩ ህገወጥ እንቅስቃሴው በተለይ እርምጃ ለመውሰድ መንግስት ባስገደደበት ደረጃ ላይ ደርሶ እንደነበር የሚያሳይ ነው። ዞሮ እነኚህ በእኩይ ተግባር ላይ ተሰማርተው የነበሩ በበርካታ የወንጀል እንቅስቃሴ ውስጥ የነበሩ ግለሰቦች ናቸው። እነሱ በሽፋን መልክ ሲጠቀሙበት የነበረ ይህ ወይም ያ ኮሚቴ ስለነበረ ብቻ ከዛ ኮሚቴ እንቅስቃሴ ጋር የተያያዘ ነው ብሎ መውሰድ ተገቢ አይደለም። እንዳልኩት ሊቀመንበሩን ጨምሮ በርካታዎቹ የኮሚቴ አባላት አሁንም ቢሆን በህግ የሚያስጠይቃቸው እስካሁን ሊታወቅ ነገር ስለሌለ በሰላም ስራቸውን የሚሰሩበት ሁኔታ ነው ያለው። እንዳይባባስ ምን ይደረጋል የሚለው እንዳይባባስ እንግዲህ ዋናው ቁልፍ ያለው ህብረተሰቡ ጋር ነው። ህብረተሰብ በተለይ አሁንም ቢሆን በቀሰቀሱት ደረጃ በተለይ አካባቢው በርካታ የጦር መሳሪያ ያለበት አካባቢ
ከዛ አንፃር ሊፈጥሩት ይፈልጉት የነበረው ህግ አልባነት እና ሁከት እጅግ አስከፊ ሊሆን ይችላል ነበር። በተግባርም በተለይ አሁን በተለያዩ ብሔር ተወላጆች ትኩረት ያደረገ እንቅስቃሴ በማድረግ ከፍተኛ መቃቃር ሊፈጠርና የሚፈልጉት የሁከት ደረጃ ሌሎች ጠላቶች በሚገባው ደረጃ ሀገር ለማፍረስ አላማቸውን ለማሳካት የሚያስችላቸው ሁኔታ ለመፍጠር የሚያስችል ባክግራውንድ ለመፍጠር የሚያስችል እንቅስቃሴ ነው በመደረግ ላይ ያለው። አሁን ባለን መረጃ ሁከቱን ወደ ተለያዩ አካባቢዎች ለማስፋፋት ጥረት እያደረጉ እንደሆነ ይታወቃል። ይሄንን ለማድረግ የሚያስችሉ እንዳልኳችሁ ህብረተሰቡን እርስ በርስ ለማቃቀር የሚያስችሉ በተወሰኑ ብሔሮች ላይ ያነጣጠረ ጥቃት ማድረግ ላይ ንብረት በማውደም ላይ ትኩረት ያደረገ እንቅስቃሴ ከአካባቢው ህዝብ አብሮ የመኖር ባህል ጋር ፍጹም ግንኙነት የሌለው አፍራሽ እንቅስቃሴ ውስጥ ለመግባት እየሞከረ ያለበት ሁኔታ ነው። ሰው በአብዛኛው እንደዚህ አይነት እንቅስቃሴዎች በማክሸፍ ላይ ያለው ህዝቡ ከጸጥታ ኃይሎችም በየደረጃው እንደዚህ አይነቱን የግርግርና የሁከት ተግባር ለማስቆም የሚያስችሉ ስራዎች መስራታቸውን ይቀጥላሉ። የህዝቡ በተለይ ደግሞ ወጣቶች አፍላ እድሜ ያሉ ወጣቶች በየሰበቡ ምክንያት በመፍጠር በሬ ወለደ የሚል ምክንያት በመፍጠር ጦር መሳሪያ ልትነጠቁ ነው፣ ይሄን መሬት ለገሌ ሊሰጥ ነው፣ ይሄን መሬት ከገሌ ሊነጥቁት ነው የሚሉ ውዥንብሮችን በመንዛት ለማይሆን አላማ፣ ለማይሆን ሁከት፣ ለማይሆን መስዋዕትነት ሊዳረጉ የሚችሉበትን ሁኔታ ለማስቀረት የሚያስችል ስራ ወላጆች በተደጋጋሚ ሲሰሩ ቆይተዋል። አሁንም ማህበረሰቡ ይሄንን ስራ አጠናክሮ መቀጠል የሚኖርበት ነው የሚሆነው። እንዳልኩት ሁከቱን የተለየ ዳይሜንሽን እንዲኖረው ለማድረግ የሚያስችሉ በርካታ ስራዎች ሰዎች ላይ ያነጣጠሩ እንቅስቃሴዎች ሲያደርጉ ቆይተዋል። ሁከቱን ወደ ተለያዩ አካባቢዎች ለማስፋፋት የሚያስችል ጦር መሳሪያ ማጋጋዝ እንቅስቃሴዎች ውስጥ እንደዚህ የገቡበት ሁኔታ አለ። ስለዚህ እነኚህ ቀድሞውንም ኢትዮጵያ ህልውና መፈራረስ አለበት ብሎ የሚያምኑ ጠላቶች የሚጠቀሙበትን ማንኛውንም አጋጣሚ መፍጠር ላይ በየዋህነትም ጭምር የሚገባ ወጣት እንዳይኖር ህብረተሰቡ ሊጠበቅ ከፍተኛ ኃላፊነት ይኖራል ተብሎ መገለጽ ይኖርበታል። ምክንያቱም ቀደም እንዳልኩት ህጋዊ ዓላማ ህጋዊ ቁመና አይኖረው ቢያንስ ግን ሰላማዊ በሆነ መንገድ ዓላማ የሚለውን ነገር የሚያንቀሳቀስ ወገን የፈለገውን ማድረግ ይችላል። ያንን እንቅስቃሴ ተገን በማድረግ ህገወጥና የለየለት የሁከትና የግርግር የጥፋት ዓላማን ለማንቀሳቀስ ለማራመድ የሚፈልጉ ወገኖች ግን በምንም አይነት ከህግ ከለላ ነፃ እንደማይሆኑ ሊታወቅ ይገባል። በዚህ ሀገር ውስጥ የፌዴራል መንግስትም ሆነ የክልል መንግስታት የህብረተሰቡን ሰላማዊ ኑሮ የማስጠበቅ ህገ መንግስታዊ ግዴታ አለባቸው። ያንን ግዴታ ለመውጣት የሚያስችል ማንኛውንም እርምጃ መውሰድ ይኖርባቸዋል። ምክንያቱም ያንን አለመውሰድ ኃላፊነትን አለመውጣት ነው። ያንን አለመውሰድ ልትጠብቀው ቃል የገባውን ህዝብ አደራ መብላት ነው የሚሆነው። ስለዚህ ከዛ አንፃር መደረግ ያለባቸው ሁሉ ስራዎች የሚሰሩ ይሆናል። ህብረተሰቡ እስካሁን እንዳደረገው እንደዚህ አይነት የእኩይ እንቅስቃሴዎች ወደ ለየለት ብጥብጥና ሁከት እንዳያመሩ እስካሁን የሰራውን እጅግ በጣም የሚያኮራ ስራ አጠናክሮ መቀጠል ይኖርበታል። በሁሉም ጉዳዮች ላይ አይን ላይ መታየት አለብን ማለት አይደለም። በሁሉም ጉዳዮች ላይ ተመሳሳይ አቋም ማራመድ ይኖርብናል ማለት አይደለም። በሰላምና በመረጋጋት ጉዳይ ላይ ግን ሁሉ ምንም አይነት አጀንዳ የሚያራምድ ቢሆን ሁሉ ተመሳሳይ አቋም እንዳለው ማረጋገጡን መቀጠል መቻል ይኖርበታል። ከህብረተሰቡ የሚጠበቀው ይሄ ነው። ከሰሜን ጎንደር ሳንወጣ ተምራት ያነሳው የክልሉ ችግር ባልተፈታበት መንግስት የሚሰራ የእሳት አደጋ ስራ ነው የሚለው። የክልሉ መንግስትም ሆነ ፌዴራል መንግስት ይህን ችግር ለመፍታት በተደጋጋሚ ስራዎች ሲሰሩ ቆይተዋል። ምናልባት ተምራት እያነሳ ያለው የቅማንት ጥያቄ ጋር ተያይዞ የተፈጠረ ችግር ከሆነ እሱን ህገ መንግስታዊ በሆነ መልኩ ለመፍታት በክልሉ መንግስትም በፌዴራል መንግስትም የተሰሩ ስራዎች አሉ።
እስካሁን ባለን መረጃ ውጤት የተገኘባቸው ስራዎች ናቸው። ካሁን በፊት የነበረ አካባቢ የነበረ ሁከትና ግርግር ኮንቴንድ የሆነበት ይነስም ይብዛም ህብረተሰቡ ወደ ሰላማዊ ኑሮ መመለስ የጀመረበት ሁኔታ ነው ያለው። አሁን የተፈጠረው ሁኔታ ካሁን በፊት ከነበረው የቅማንት ኢሹ ጋር የሚያገናኝ ነገር የለውም። ከወልቃይት ኮሚቴ የሚባለውም ጋር የሚያገናኝ ነገር የለውም እንዳልኩት። ይሄ በተደጋጋሚ ሻዕቢያ አሰልጥኖ የሚልካቸው ወገኖች በየጊዜው የሚፈጠሩ መቃቃሮችን በየጊዜው የሚፈጠሩ የማህበረሰብ ጥያቄዎችንም ጭምር እየታከኩ የሚልኳቸው የሽብር ቡድኖች ሴራ አንድ አካል ተደርጎ ሊወሰድ ይችላል። ከዛ በዘለለ እንግዲህ እሳት ሲነሳ እሳት ማጥፋት ግዴታ ነው የሚሆነው። የአካባቢው መሰረታዊ ችግር የልማት ችግር ነው። የልማት ችግሩን ለመፍታት የሚያስችል ስራ በክልሉ መንግስት በፌደራል መንግስትም ስፋት እየተሰራ ነው። በአንድም በሌላ መልኩ ሊነሱ የሚችሉ ጥያቄዎች ህገ መንግስታዊ በሆነ አግባብ የሚፈቱበት ሁኔታ ለማመቻቸት ጥረት እየተደረገ ነው። ያ ማለት ሁሉም ነገር አልጋ ባልጋ ይሆናል ማለት አይደለም። ግን ይነሱም ይብዛም ለተነሱ ጥያቄዎች በቂ ምላሽ ለመስጠት የሚያስችሉ እንቅስቃሴዎች ሲደረጉ ቆይተዋል። ግን ያ ማለት የሚደረጉ እንቅስቃሴዎች በሙሉ በሚፈልገው ደረጃ መሰረቱ ውጤታማ ይሆናሉ ማለት አይደለም። ችግር በተፈጠረ ልክ እሳት በተቀጣጠለ ልክ እሳት የማጥፋቱ ስራ የሚቀጥል ነው የሚሆነው። ግን እንደተባለው የክልሉ መንግስትና የፌደራል መንግስት ድክመት በሚል ማስቀመጡ ተገቢ ነው ብለናል። በየደረጃው ያሉ የስራ ኃላፊዎች የሚጠበቅባቸውን ከመውጣት አንፃር በአንድ ወይም በሌላ መልኩ ያሳዩት ድክመት ሊኖር ይችላል። እሱ በተለየ መልኩ የክልሉ መንግስትና የፌደራል መንግስቱ ድክመት ተደርጎ መወሰድ ያለበት አይመስለኝም። ዞሮ በክልሉም ይሁን በፌደራል መንግስት ደረጃ ድክመቶች ካሉ ድክመቶቹ ተፈትሸው እንደዚህ አይነት ችግሮች ማይደጋገሙበት የአካባቢው ህዝብ ሰላሙ ተጠብቆ በተረጋጋ መልኩ ልማቱን ማከናወን የሚችልበት ሁኔታ ማመቻቸት ላይ ጥረት መደረግ ይኖርበታል። እንግዲህ እነዚህ ናቸው ከሰሜን ጎንደር ጋር እንግዲህ ሰሜን ጎንደር በሚመለከት ለማጠቃለል ያክል ጉዳዩ ሰሞኑን የተከሰተው ጉዳይ መንግስት ህገ መንግስቱ የሰጠውን ወንጀለኞችን በሁከት ስራ ውስጥ የተሰማሩ ወገኖችን በቁጥጥር ስር የማዋል እንቅስቃሴ የማይዋጥላቸው ቀድሞውንም በህጋዊ በሚመስል ሰላማዊ በሚመስል እንቅስቃሴ ሽፋን ሌሎች ተልእኮዎችን ሲፈጽሙ የነበሩ ወገኖች ለህግ አንገዛም ብለው የፈጠሩት ግርግር ነው። ይሄ ግርግር ሌላ መልክ እንዲይዝ ለማድረግ የሚያስችል በተለይ ንብረት የማውደም የተለያዩ ብሔሮች አባላት ተወላጆችን ያነጣጠረ እርምጃ መውሰድ ከምንም ነገር በላይ ደግሞ ጠላት በዛ አካባቢ ሆነ በሌሎች አካባቢዎች ለሚያራምዳቸው የማተራመስ ስትራቴጂዎች ምቹ ሁኔታዎች በመፍጠር ላይ ያተኮሩ እንቅስቃሴዎች ያደርጉ የነበሩ ሰዎች ላይ ያነጣጠረ እርምጃ ነው የነበረው። በነገራችን ላይ የነዚህ የሽብር ቡድኖች መሪዎች ነን የሚሉ ወገኖችም ኦልሬዲ ያደረጉት እንቅስቃሴ ውጤት እንደሆነ በአደባባይ እየተናገሩ ያለበት ሁኔታ ነው ያለው። እስከ መቼ ድረስ በዚህ አይነት የሁከትና የሽብር ተግባር እየቀጠሉ እንዲሄዱ ይፈቀድላቸዋል የሚለው በጊዜ የምናየው ነው የሚሆነው። ለማንኛውም ግን ኃላፊነት እንደሚሰማው መንግስት በእንደዚህ አይነት እንቅስቃሴ ውስጥ የሚሳተፍ ማንኛውም ግለሰብ ምንም አይነት ህጋዊ የሚሆን ሰላማዊ ሽፋን ተጠቅሞ ለመንቀሳቀስ ጥረት ቢያደርግ በወንጀል ውስጥ ተሳትፎ እስከተገኘ ድረስ ከህግ ከለላ እንደማያመጥ በአጽንኦት መናገር ያስፈልጋል። ከምንም ነገር በላይ ግን ህብረተሰቡ ለሰላሙና ለመረጋጋቱ ሲል ለልማቱ ሲል ከጸጥታ ኃይሎች ጋር እያደረገ ያለው መልካም እንቅስቃሴ በጎ እንቅስቃሴ ተጠናክሮ መቀጠል እንዳለበትና ተወናብደውም ቢሆን በእንደዚህ አይነቱ የግርግርና የሁከት ስራ ውስጥ የተሳተፉ ወገኖች ወደ ሰላማዊ መንገድ የሚመለሱበት ሁኔታ ለማመቻቸት ጥረት የሚደረጉ መሆኑን መግለጽ እፈልጋለሁ። ሁለተኛ ታምራት ያነሳው ከአዲስ አበባ ማዘጋጃ ቤት የስታዲየም ግንባታ ጋር ተያይዞ እንግዲህ አንድ መንግስት ፕራዮሪቲስ ያወጣል። አዲስ አበባም ኢትዮጵያም የወጣት መናኸሪያ
በየሰፈሩ ችግር ያለው መንግስት እንደ ችግር አይደንቲፋይ ያደርገው ማዘጋጃ ቤትም ብዙ ጊዜ የሚታማበት የነበረው ልጆች በትትሮሽ የሚጫወቱበት ቦታም ጠፍቶ በመንገድ ላይ ነው ኳስ የሚጫወቱት። ሰፋ ያለች ቦታ በታየች ቁጥር በሊዝ ለህንጻ መገንቢያ የምትውልበት ከተማ በዚህ ደረጃ እንደ አዲስ ፈርሶ እየተሰራ ያለ ከተማ ነው። ስለዚህ ሳምባ ያለው ከተማ ሆኖ ፓርክ ያለው ከተማ የህፃናት የሚሆኑ ወጣቶች ስፖርት የሚያዘወትሩበት ከተማ ሆኖ ሳያለበት አሁን የምትላቸው ስቴዲየሞች ዓለም አቀፍ ደረጃ የጠበቁ የሚለው ዝም ብሎ ለዜና ማድመቂያ ሆኖ ካልሆነ በስተቀር በ500 ሚሊዮን ብር የሚሰሩ በ500 ሚሊዮን ብር የሚሰራ 10 ምናምን ስቴዲየም ዓለም አቀፍ ደረጃ የጠበቀ ወዘተ የሚል ጨዋታ እሱም ብትሆን ዋናው ግን የስፖርት ማዘውተሪያ ስፍራዎች በሁሉም ክፍለ ከተሞች መኖር ይችላልባቸው። ይሄ አብዛኛው ህብረተሰብ እየሲበት ነው። ወጣት በስፖርት ማዘውተሪያ ስፍራዎች መታጣት ምክንያት ህጻናት አደባባይ መንገድ ላይ ኳስ የሚጫወቱበት መንገድ ላይ ወጥተው የሚጫወቱበት ለአደጋ የሚጋለጡበት በእንደዚህ አይነቱ መድረኮች ላይ ይኖሩ የነበሩ ሲቪክ ካልቸር የዜግነት እሴቶች ከማበልጸግ አንፃር እንደዚህ አይነት ቦታዎች ያላቸው ሚና እጅግ ከፍተኛ ነው። ከፕራዮሪቲ አንፃር እንደዚህ አይነት የስፖርት ማዘውተሪያ ስፍራዎች መሰራታቸው የዘገየ እንጂ ምናልባት ተገቢ ያልሆነ ተብሎ ሊወሰድ አይችልም። ያ ማለት ግን ሌሎች ስራዎች መስራት የለባቸው ማለት ነው። አረጋውያንንም የጎዳና ተዳዳሪዎችንም ትኩረት ያደረገ እንቅስቃሴ ግን እየተደረገ ነው። ለምሳሌ በከተሞች ደረጃ በፌደራል መንግስት የሚደገፍ የከተማ የምግብ ዋስትና ኤጀንሲ ተቋቁሞ እንቅስቃሴ ማድረግ ላይ ይገኛል። አረጋውያንም ለመደገፍ የሚያስችሉ በርካታ ስራዎች በግለሰቦች የተጀመሩ ስራዎችንም ይሁን በመንግስት ደረጃ የሚደረጉ እንቅስቃሴዎችን ማስተዋወር የሚያስችልና የሚቻለውን ድጋፍ ለመስጠት የሚያስችል ስራዎች መሰራት ይኖርባቸዋል። መሰራት ተጀምረዋል። ጥያቄ መሆን ያለበት ይሄን ስንሰራ ሌላውን ነገር መዘንጋት የለብንም ነው። ተገቢ ነው። የስፖርት ማዘውተሪያ ስፍራዎች በጣም ያስፈልጋሉ። አረጋውያን መንከባከብም በጣም ያስፈልጋል። ወጣቶችንም የስራ ዕድል ለመፍጠር የሚያስችሉ ስራዎችን መስራት በጣም ያስፈልጋል። ሁሉም የአዲስ አበባ መስተዳድርም ሆነ ፌደራል መንግስቱ በዚህ ደረጃ ነው ስራዎቻቸውን ለመስራት የሚሞክሩት። ግን ፕራዮሪቲን ሴት ከማድረግ አንጻር አንዳንዴ ለአንዱ ፕሬሲንግ የሆነው በጣም አንገብጋቢ ብሎ የሚያስበው ጉዳይ ሌላው ምናልባት አነስ ያለ አንገብጋቢነት ያለው ተደርጎ ሊወሰድ ይችላል። ለማንኛውም ግን ሁሉም የህብረተሰብ ክፍሎች በሚፈልገው ደረጃ ተጠቃሚ የሚሆኑበት የልማት እንቅስቃሴ ውስጥ በአዲስ አበባ መስተዳድርም ደረጃ በፌደራል መንግስትም ደረጃ ሌሎች ክልሎችም ደረጃ እየተሰራ መሆኑን ብቻ መግለጽ ፈልጌ ነው። ማህበራዊ ድረገጾች በከፍተኛ ሁኔታ ተዘግተው ነበር የሚለው ተዘግተው ነበር በከፍተኛ ሁኔታ የሚል ነው። መንግስት በይፋ ነው የዘጋው። የዘጋበት ምክንያት ደግሞ በግልጽ ተባለው በየሰፈሩ ፈተና ሰርቅ ያለው የሚል ብዙ ጎረምሳ ብዙ ስብስብ አለ። ስለዚህ በተለይ የመጀመሪያው ፈተና ኮምፕሮማይዝ ሆኗል ተብሎ ፈተና ከተቀየረ በኋላ መንግስት ሲሪየስ የሆነ ስራ ሰርቶ የፈተናው ሊሰረቅ የሚችልበት እድል ዝግ አድርጎ ተንቀሳቅሶ ነበር። ግን አብዛኛው ተማሪ ማህበራዊ ድረገጾች ላይ ከዚህ ጋር በተያያዘ የሚነሱ ጥያቄዎች ላይ የሚዋልልበት ሁኔታ ነው የነበረው። በወላጆችም ዘንድ ይሄ ነገር መቼ ነው ልባት የሚያገኘው አንድ ነገር ቢደረግ የሚል ተደጋጋሚ ጥያቄዎች ይቀርባሉ። መንግስትም ሁኔታውን ግምት ውስጥ በማስገባት በጥናትና ያጠኑትን ነገር በመከለስ ጊዜያቸውን ማሳለፍ ያለባቸው ተፈታኞች ጊዜያቸውን ፌስቡክ ላይ ገሌ የሚባል ፈተና ሰርቋል አሉ የሚሉ ተራ ውዥንብሮችን እያዩ የሚውሉበት እድል መኖር የለበትም በሚል ለ4 ቀናት መንግስት ይፋ አድርጓል። እንዳላችሁት እንዳለው መንግስት እንዳለው በፈተናው ባለቀ ሰከንድ ነው ፌስቡክ የጀመረው። ፌስቡክ በመጥፋት ምክንያት የመረጃ እጥረት የገጠማችሁ ሰዎች ካላችሁ በዚህ አጋጣሚ ይቅርታ መጠየቅ ይቻላል። ግን ያው ተማሪዎቹም
ወላጆቻቸውም ደስተኞች ናቸው ያ በመሆኑ። ስለዚህ ይቅርታ እየጠየኩ ያለሁት እንዲሁ ላይ ስሙላ ነው። ምክንያቱም ቤተሰቦቻቸው ደስተኞች ናቸው፣ ተማሪዎችም ደስተኞች ናቸው። ለማንኛውም ግን የመረጃ ነጻነት ጋር እያያዘም ወይ የሚለው በነገራችን ላይ የመረጃ ነጻነት በህገ መንግስቱ የሚያስቀምጥ የመረጃ ነጻነት ገደብ ሊደረግበት ይችላል። ፌስቡክ እና ማን ነው ሌላ የሶሻል ሚዲያ አውትሌት ትዊተር እና ፌስቡክ ሲዘጉ ለ4 ቀናት የኢንተርኔት አገልግሎት አልተቋረጠም። ነጋዴዎች መረጃቸውን በፌስቡክ የሚለዋወጡ አይመስለኝም። ኢንቨስተሮች በፌስቡክ መረጃ የሚለዋወጡ አይመስለኝም። ላይክ አንላይክ እየተባባሉ መረጃ የሚለዋወጡ አይመስለኝም። መረጃ ያገኛሉ። ኢንተርኔት ዝግ አልነበረ። ለማንኛውም ህገ መንግስታዊ እንትን ይጻረራሉ የሚለው ገደብ ይደረጋል። በነገራችን ህገ መንግስቱ ቢሆን ገደብ ማድረግ አሁን የገደቡ ባህሪ ምንድነው የሚለው ኋላ ሊያከራክር ይችላል። በጣም አካዳሚክ ነው የሚሆነው። በነገራችን ላይ ኬብል ሲቆረጥ ጅቡቲ ያለ ኬብል ድንገት አንድ መርከብ አላግባብ መልእክት ጥሎ ኬብሉን ሲቆርጠው ኢንተርኔት ይቋረጣል። የዛ መርከብ ካፒቴን የኢትዮጵያውያንን መረጃ የማግኘት መብት ህገ መንግስታዊ መብት በመጣስ መክሰስ አይቻልም። እነዚህ ነገሮች ያጋጥማሉ። መረጃ ሲከለከል ነው። ከዛ ጋር ተያይዞ ምን ዋስትና ይሰጣል መንግስት የሚል ጥያቄም ተነስቶ ነበር። የሚሰጠው ዋስትና ዜጎች ኢንተርኔትን አክሰስ ኢንጆይ ማድረግ ይቀጥላሉ። በፌስቡክም የሚመስላቸውን ሀሳብ መለዋወጥ ይቀጥላሉ። የሚቀጥለው ዓመት ፈተና ድንገት ይሄ ችግር ከስታል ተብሎ ከታመነ የልጆችን የጥናት ጊዜ ይሻማል ተብሎ ከታመነ ምናልባት እንደዚሁ ለ4 ቀን ይሆናል ያልኩ አይደለም። ሊሆን የማይችልበት ምክንያት ግን የለም ነው። ይሄንን የመረጃ ነጻነትን መጋፋት አድርጎ መውሰድ ወይ ህገ መንግስቱን በግርድፉም ቢሆን አንብበን ብናየው ገደብ ያስቀምጣል። ክላሲፋይድ የሚባሉ ኢንፎርሜሽኖች አሉ ሰው እጅ መግባት የሌለባቸው። ቢያንስ ለ25 ዓመት በኢትዮጵያ ለ25 ዓመት ሰው እጅ መግባት የሌለባቸው መረጃዎች አሉ። ጥቂት ሰዎች ብቻ የሚያውቋቸው። አሜሪካን ሀገር ናሽናል ሴኩሪቲ ኤጀንሲ ይባላል። ናሽናል ሴኩሪቲ ኤጀንሲ አሁን ይሄ ስልክ የሚጠልፈው እነ ስኖደንን ያጋለጡት የሚባለው ተቋም ማለት ነው። የናሽናል ሴኩሪቲ ኤጀንሲ አዋጅ ሚስጥር ነው፣ ክላሲፋይድ ነው። የዛ ድርጅት ስራዎች ኃላፊነቶች በሚመለከት ጋዜጠኞች ማጣራት ቢፈልጉ አዋጁን ማግኘት አይችሉም። ቢኮዝ በህግ ክላሲፋይድ ነው። ግን አንድ የአሜሪካ መንግስት ጋዜጠኛ ናሽናል ሴኩሪቲ ኤጀንሲንም ሆነ የአሜሪካ መንግስት የመረጃ ነጻነትን በመጋፋት ከሱት አያውቅም። ያ ማለት ከዛ ጋር በተያያዘ ክስ አይቀርብበትም ማለት አይደለም፣ ይቀርባል። ግን አሁን እያልን ያለነው መረጃን ሆልሴል መዝጋት ሳይሆን ሴሌክቲቭሊ ገደብ ማበጀት ብለን ልናስቀምጥ ይገባል። ለማንኛውም እንዲሁ ጭውቱን ለማርዘም ካልሆነ በስተቀር ኦልሬዲ ፌስቡክም ወደ እንትኑ እየተመለሰ ስለሆነ ብዙ የቆዩ ሜሴጆች ያገኛችሁ ሰዎች እንዳላችሁ ለምሳሌ እኔም ስላገኘው ማለት ነው እስከሚቀጥለው ዓመት በእርግጠኝነት እስከሚቀጥለው ማትሪክ በእርግጠኝነት ይቀጥላል አገልግሎቱ። አንድ ምናልባት ከሰሜን ጎንደር ጋር በተያያዘ የዘለልኩት አንድ ዳዊት ያነሳውን የንግድ ተቋማት ወደ መዋል የክልሉ ፖሊስ አልጠበቀም የሚለው ይሄ ትክክል አይደለም። በአጋጣሚ እያንዳንዱ ሱቅ ፖሊስ አይጠብቅም። ያ ማለት የነበረው የከለላ ልክ በምንፈልገው ደረጃ ነው ማለት ላይሆን ይችላል። በተለይ እንደዚህ አይነት ሁከትና ግርግር በሚነሳበት ሰዓት
ስትሬችድ የምትሆንበት ጊዜ አለ። ከዛ አንፃር የክልሉ ፖሊስ እንቅስቃሴ ላይ ድክመት ሊኖር ይችላል። ያ ግን ከሌላ አለመስጠት ተደርጎ መውሰድ ያለበት አይመስለኝም። ከነፋስ ስልክ ላፍቶ ጋር በተያያዘ ዋናው መርሁ ላይ ትኩረት ማድረግ ነው የሚያስፈልገው። በዛን ሰዓት በዚህ አካባቢ የነበረው ሴትልመንት የጨረቃ ቤቶች የተለመዱ ናቸው። አዲስ አበባ በፕላስቲክ ትጀምራለህ፣ ትንሽ እንጨት ትጨምርበታለህ፣ እንደዛ ያልክ እና መንግስት በተደጋጋሚ እንደዚህ ይሄን በሚመለከት የተከተለው አሰራር አለ። ቢያንስ አይ ቲንክ እስከ 1997 በፊት የነበሩ ይመስሉኛል በእንደዚህ አይነት እንቅስቃሴ የተሰሩ ቤቶችን ይሁን እሺ ይዞታቸውን ተቀብለን እንንቀሳቀስ ብሎ ምክንያቱም ረጅም ጊዜ አዲስ እውነታ ተፈጥሯልና በዛ ላይ ተመስርቶ ይሄን አጋጣሚ በመጠቀም አንዳንዶች አካባቢዎች ላይ ባለሀብቶች ናቸው ሲሪየስ ባለሀብቶች በርካታ ሰው አሰማርተው ሴትልመንት ሲያቋቁማሉ። አርቲፊሻል እውነታ ነው የሚፈጥሩት። እነኚህ የላስቲክ ቤቶች በተወሰነ መልኩ ፕሬሸር ከፈጠሩ በኋላ ደግሞ እነሱ ራሳቸው ናቸው ገዝተው በቁጥጥር ስር የሚሆናቸው። ይሄ አዲስ መንደር ለመመስረት የሚደረግ ጥረት ምንም አይነት ህጋዊ መሰረት የለውም። ስለዚህ እነኚህ የላስቲክ የሚሆኑ የብሎኬት የእንጨት ቤቶች መፍረስ መቻል አለባቸው። መንግስት ደረጃ በደረጃ ለምሳሌ ቀበሌ ቤት ውስጥ ሲኖሩ የነበሩ ሰዎች የመንግስት ቤት ነው ቀበሌ ቤት ግን ለልማት ፈልገዋለሁና የትም ተበትኑ አይደል። ኮንዶሚኒየሞች የሚሰሩ ኮንዶሚኒየሞች ላይ ቅድሚያ እንዲሰጡ ይደረጋል፣ ቅድሚያ እንዲያገኙ ይደረጋል። በረጅም ጊዜ ብድር ቤቶች ማግኘት የሚያስችላቸው እድል ያመቻቻል። በርካታ ስራዎች ይሰራሉ። ምናልባት የፍጥነት ጉዳይ ካልሆነ በስተቀር ይሄን መንግስት የቤት አቅርቦት ጋር በተያያዘ ማማት ነውር ነው የሚመስለው። በንፋስ ስልክ ላፍቶ ጉዳይ ሌሎች ወገኖችም ጭምር ገፉት። እንዳልኩት የተደራጀ ነው። አንዳንድ ባለሀብት አርቲፊሻል እውነታ በፈጠሩ ምክንያት የሆነ ጥቅም ያገኛል። አንዳንዱ ውጭ ያለ ሪጀክሽኒስት ደግሞ የሆነ ግርግር ቢፈጠር ደግሞ ትንሽ ነገር ብትገኝባት ብሎም ያስባል። አቴንሬት አሁን ያ ቤት የፈረሰባቸው ወገኖች መንግስት ቤት አይደለም የፈረሰው፣ ህገወጥ ሴትልመንት ነው የፈረሰው። ስለዚህ ከዛ ጋር በተያያዘ ሌጂቲሜትሊ ፕሮቴክት መደረግ ያለባቸው ዜጎች ፕሮቴክት ይደረጋሉ። ጉዳዩ ግን ፍራሹ ላይ ነው ያለነው ወዝተ በሚል ኢሞሽናል በሆነ ጉዳይ ላይ ብቻ ተመስርቶ መታየት ያለበት አይመስለኝም። ከጅምሩ መንግስት በዚህ ደረጃ የቤት አቅርቦት ለዜጎች ለማሟላት በሚያደርገው እንቅስቃሴ ውስጥ የማይካተቱበት ምክንያት የለም። ዋናው ትኩረት ልናደርግበት የሚገባው ነጥብ ግን በእንደዚህ አይነት መልኩ መሬት ላይ አርቲፊሻል እውነታ ለመፍጠር በሚደረግ እንቅስቃሴ እንደዚህ አይነት ህገወጥ የሆነ ተግባር ሲፈጸም መንግስት ዝም ብሎ ማየ መሆኑና በሌሎች አካባቢዎችም ያሉ ተመሳሳይ ሴትልመንቶች ላይ ተመሳሳይ እርምጃ መውሰድ የሚቀጥል መሆኑ ግን ዜጎች የትም ተበትነው የሚቀርቡበት ሁኔታ ቅድም እንዳልኩት በረንዳ ላይ የሚኖሩ ሰዎች፣ አረጋውያን፣ የተለያዩ አገልግሎት የመጠለያ አገልግሎት ተጠቃሚ የሚሆኑበትን በርካታ ፕሮጀክቶች እንደሚቀርጹ ሁሉ እነዚህንም ወገኖች በየደረጃው ተጠቃሚ የሚሆኑበት ሁኔታ የማያመቻችበት ምክንያት የለም። ከዛ አንጻር ብናየው ነው ጥሩ የሚሆነው። ሌላው የተጠየቀው ጥያቄ እነዚህ ሲሰሩ መንግስት የት ነበረ የሚል ነው። እንግዲህ መንግስት የት ነበረ የሚለው በየደረጃው የተጠያቂነት ልክ ይኖራል። ይህንን በአስቀድሞ እርምጃ መውሰድ ሲኖርባቸው ያልወሰዱ የመንግስት አካላት ካሉ ተጠያቂ የማይሆኑበት ምክንያት የለም። ግን ዋናው ትኩረት መሆን ያለበት የት ነበራችሁ አይደለም። ህገወጥ ሴትልመንት ነው፣ ህገወጥ ሰፈራ ሂደት ነው። ስለዚህ እሱ የህገወጥነት መቀልበስ መቻል አለበት። እሱ ከተቀለበሰ በኋላ ግን ኃላፊነቱን ያልተወጣ የመንግስት የስራ ኃላፊ ካለ፣ ስራውን ያልሰራ የመንግስት የስራ ኃላፊ ካለ በዛው ልክ ተጠያቂ የማይሆንበት ምክንያት የለም። ዞሮ ዞሮ ግን መለኪያው መሆን ያለበት ይሄ ህገወጥ ግንባታ ዘግይቶም ቢሆን መፍረስ ነበረበት።
ያን ባለማድረጋቸው ምክንያት ለዜጎች መጎላላት ምክንያት የሆኑ ወገኖች ካሉ ደግሞ በልካቸው ተጠያቂ የሚሆንበት ሁኔታ መፈጠር መቻል ይኖርበታል። ከዴት ሰስቴናቢሊቲ አሰስመንት ጋር ተያይዞ ከዚህ ከአይኤምኤፍ የሚሆን ወርልድ ባንክ የምትበደሩት ብድር በተለይ የመንግስት የልማት ተቋማት የሚባሉት የሚበደሩት ብድርን በሚመለከት የሚያነሱት ነገር አላቸው። በነገራችን ላይ የመንግስት የልማት ተቋማት የሚባሉት አየር መንገድ ማለት ነው፣ ቴሌኮም ማለት ነው። እነዚህ ተቋማት ለማበደር የማይራኮት የለም፣ ምክንያቱም አትራፊዎች ናቸው፣ ብድራቸውን ይመልሳሉ። መንግስት የሰራተኞች ደሞዝ ለመክፈል አይበደርም። በነገራችን ላይ ብዙ ጎረቤቶቻችን ሲበደሩ ደሞዝ ለመክፈል ነው። አንዳንድ አፍሪካ ሀገሮች ፓርላማው የሚሰበሰበው የራሱን ደሞዝ ለመጨመር ነው። ብዙ ጊዜ የሚሰበሰበው በዚህ አመት በዚህ ወር ኑሮ ትንሽ ስለከበደ ትንሽ ደሞዝ ይጨምራል። ዶላርስ ብሎ አይመጣም። በብድር የመጣ ገንዘብ ሳይቀር እንደዚህ አይነት ኮንሰምፕሽን የሚውሉበት እድል ሰፊ ነው። በኢትዮጵያ ሁኔታ የዴት ሲስተም ጋር በተያያዘ ጥያቄም እንኳን ከተነሳበት ለኢንፍራስትራክቸር የምናወጣው ነው። የባቡር መንገዶች እንሰራለን፣ ግድቦች እንሰራለን። ከዚህ ጋር ተያይዞ የምንበደራቸው ብድሮች እናንተ ሰዎች ይሄ ብድር ተበድራችሁ ኋላ ስትረስ እንዳይፈጠርባችሁ የኤክስፖርት አቅማችሁ በሚፈልገው ደረጃ ካልጠነከረ ብድሩን የመክፈል አቅማችሁ ሊዳከም ይችላል የሚል ስጋቶች ያነሳሉ። ግን በእኛ በኩል የሚቀርበው ማብራሪያና እነሱንም የሚያሳምናቸው ግን አንድ ነገር ነው። ብድሮቻችን የሚውሉት ፕሮዳክቲቭ ለሆኑ ሴክተርስ፣ ተጨማሪ ሀብት መፍጠር በሚያስችሉ ሴክተርስ። የኢትዮ ጅቡቲ ባቡር መስመር እዳውን ይከፍላል። ምክንያቱም የሎጂስቲክስን ወጪ እጅግ ሲግኒፊካንት በሆነ መልኩ በመቀነስ ፕራይቬት ሴክተሩ የመንግስት የልማት ድርጅቶች በሚሰሯቸው እንቅስቃሴዎች አትራፊ የሚሆኑበትን ሁኔታ ይፈጥራል። የኢትዮጵያ አየር መንገድ አውሮፕላኖች በብድር ሲገዛ እንቅስቃሴው አትራፊ ነው፣ ስለዚህ ብድሩን ይመልሳል። ብዙ ጊዜ የመንግስት የልማት ድርጅቶች የሚባሉትን ነው ሲጀመር አይወዷቸውም እና አይኤምኤፍ ምን ብሎ ነው የመንግስት የልማት ድርጅት የሚባል ራሱ ኢትስ ኦክሲሞሮን ላይክ የማይሆን ነገር። ሰላማዊ ጦርነት የሚባል ነገር ነው ይመስላቸው እነሱ። ሰላማዊ ጦርነት የሚባል ነው መንግስት ብሎ አልሚ ነው የሚሉት። የአይዲዮሎጂም ልዩነት አለ። መንግስት ምን ቤት ነው ግንባታ ውስጥ የሚገባው የሚል ጥያቄ አላቸው። ዩኒቨርሲቲ ለምን ትገነባላችሁ ይላሉ እኮ ይጨቃጨቃሉ። ቢኮዝ ኮስት ሪካቨሪ ይባላል። ዩኒቨርሲቲ ካቋቋምክ ቢሊየን ካወጣህ ለዩኒቨርሲቲ ኮስቱ ሪካቨር መደረግ አለበት። ስለዚህ የተማረው ሰውዬ መክፈል መቻል አለበት ነው። ከ10 ምናምን አመት እግር መጎተት በኋላ አሁን ኮስት ሼሪንግ የሚባል ጀምረናል። እሱንም አይቀበሉትም እነሱ። ኮስት ሪካቨሪ ነው። ብዙ ልዩነቶች አሉ ከእንትን ጋር በተያያዘ። የዴት ሰስቴናቢሊቲ የሚባለው ኢሹ ግን እንዳልኩት ኢትዮጵያ በመንግስት የልማት ድርጅቶችም ሆነ በመንግስት በቀጥታ ሶቨሪን የሚባለው ብድር ለኮንሰምፕሽን ለፍጆታ አይውልም፣ ለልማት ነው የሚውለው። ግድቦቻችን ኤሌክትሪክ መሸጥ ሲጀምሩ እዳቸውን ይከፍላሉ። ባቡር መንገዶቻችን የሎጂስቲክስ ኮስት ይቀንሳሉ ብቻ ሳይሆን የኤክስፖርትንም ፐርፎርማንሳችንን ያሻሽላሉ፣ እዳቸውን ይከፍላሉ። ስለዚህ ከዚህ አንጻር ያለው ስጋት ብዙ ጊዜ እየተጋነነ እንደሆነ መግባባት ላይ እንደርሳለን። ግን ጥያቄው ማንሳታቸው ተገቢ ነው። ለጥያቄው በቂ ምላሽ ይሰጣል። በዛ ላይ ተመስርቶ ነው ከአይኤምኤፍም ጋር ከወርልድ ባንክም ጋር እስካሁን በወዳጅነትም በባላንጣነትም እንደ ሁኔታው ይቀጥላል። ዋናው የልማት ድርጅቶች እዳ በዝቷል ከሚል ነገር አይመስልም። ሲጀመር የልማት ድርጅቶች የሚባሉ የመንግስት የልማት ድርጅቶች የሚባሉት አቦሚኔሽን ናቸው። ያልተለመደ ነው። ለአይኤምኤፍ ቋንቋ መኖር የለበትም ባዮች ናቸው። ግን ከኖር አይቀር እዳ ታብዞ ይላሉ። በእኛ እምነት ኮመርሻል እዳ የሚወስዱትም አትራፊ በሆነ መልኩ ነው። ለምሳሌ እንደ ቴሌኮም እና አየር መንገድ አትራፊዎች ናቸው። እዳቸውን መልሰው ይከፍላሉ። በሶቨሪን በሀገራት በመንግስታት ብድር መልክ የምንበደረውና ለኢንፍራስትራክቸር የምናወጣውን ቢሆን
ለልማት የሚውል ስለሆነ ለፍጆታ የሚውል ስላልሆነ ተጨማሪ አምራችነት አቅም የሚፈጥር በመሆኑ በሀገራችን የዕዳ የመክፈል አቅም ላይ የሚፈጥረው የተለየ ጫና የለም። ያ ማለት ግን ሁኔታዎችን እየፈተሽን መሄድ የለብንም ማለት አይደለም። መንግስት ፕሩደንት ሆኖ ማክሮ ኢኮኖሚክ ሁኔታውን በሙሉ በየጊዜው ቼክ እያደረገ ይሄኛው ነገር ነገ ምን ጣጣ ያመጣብኛል የሚለውን ፕሩደንት እየሰራ የሚሄድበት ሁኔታ ስላለ ከዚህ ጋር በተያያዘ የሚነሱ ጉዳዮች ብዙም አሳሳቢ ናቸው የሚል እምነት የለንም። መጨረሻ የተነሳው ከሳውት ሱዳን ጋር በተያያዘ ነው። ሳውት ሱዳን ከባድ ነገር ነው። ብዙ አማራጮችንም ሊያሳጠዋል። እንደሚታወቀው ኢትዮጵያ በኢጋድ ሊቀመንበርነቷ በስፋት የተንቀሳቀሰችበት የሰላም ስምምነት ተደርጎ ነበር። በዛ ላይ ተመስርቶ ኢጋድ ፕሮቴክሽን ፎርስ አዘጋጅቶ ማነው የተቃዋሚው መሪ ሪያክ ማቻር ወደ ጁባ ገብተዋል። 4 ወር አልሞላቸው ጦርነት ተነስቷል። አሁን ተኩስ አቁም አለ ነው የሚባለው። በእኛ በኩል የመጀመሪያ ስራ የነበረው ተኩስ አቁሙ ብሎ መምከር ነው። ጠቅላይ ሚኒስትራችንም ያው ሁሉንም ወገኖች አግኝተዋል። ተኩስ ቢያቆሙ ጥሩ እንደሆነ ሰላም አስከባሪ ኃይል አለን። አሁን በእኛ እምነት እንደዚህ አይነቱ እንቅስቃሴ በዚህ መልኩ መቀጠል አይችልም። ሰስተነብል አይደለም። ስለዚህ ጠንከር ያለ ተግሳጽም ጠንከር ያለ የአካባቢው ሀገራት በተለይ ሰላም አስከባሪ ላኩ ወገኖች በጉዳዩ ላይ ጠንከር ያለ አቋም መውሰድ መቻል ይኖርባቸዋል። ዳፋው ብዙ ስደተኞች ይጎርፋሉ። በዚህ ሁኔታ ከቀጠለ እርስ በርስ መተራረድ የማይፈጠርበት ምልክቶችም አሉ። አሁን በኢጋድ ደረጃ የተወሰነ ውሳኔ አለ። እኛ የኢጋድ ሊቀመንበር ነን። በኢጋድ ደረጃ የተወሰነ ውሳኔ ትሩፕ ኮንትሪቢዩት የሚያደርጉት ሀገራት ሩዋንዳ፣ ኢትዮጵያና ኬንያ ተጨማሪ ኃይል ማስገባት ሬዲ እንዲሆኑ በተባበሩት መንግስታት ድርጅት የዩናይትድ ኔሽንስ ሴኩሪቲ ካውንስል የጸጥታው ምክር ቤትም ተኩስ በአስቸኳይ መቆም አለበት። በተለይ ዩኤን ኮምፓውንድ ላይ የዩኤን ግቢ በሞርታር ተመቷል። የቆሰሉ ሰዎች አሉ። የሞተም ቻይናዊ ሰላም አስከባሪ አለ። ከኢትዮጵያም በኩል አንድ ሰው ቀላል ቁስል ገጥሟል። ይሄ ግልጽ የጦር ወንጀል ነው። የዩኤን ግቢን በጦር መሳሪያ መደብደብ ግልጽ የጦር ወንጀል ነው። እነዚህ ነገሮች ተበራክተው ሲቪሊያንስ በብዛት የሚያልቁበት ሁኔታ እንዳይፈጠር በተባበሩት መንግስታት ድርጅትም በኩል የተወሰነ ውሳኔ የሰላም አስከባሪ ኃይል በሌለበት ሁኔታ ያለው ሰራዊት ሲቪሊያንን ፕሮቴክት ለማድረግ የሚያስችል ቦርጊሱን ህዝብ ሲቪሉን ህዝብ መከላከል የሚያስችል ስራ መስራት ይኖርበታል። በእኛም ደረጃ ከደቡብ ሱዳን መንግስት ጋር በዚህ ጉዳይ ላይ ይሄ የተጀመረው የሽግግር መንግስት ሳይስተጓጎል እንዲቀጥል አብረን መስራት እንቀጥላለን። በኢጋድ ደረጃም ይሁን በተባበሩት ድርጅት ጸጥታ ምክር ቤት ደረጃ በተወሰኑ ውሳኔዎች መሰረት ደግሞ እዛ ውስጥ የዩኤን ሚሽንን ጠንካራ እና አዋጭ እንዲሁም ውጤታማ ከማድረግ አንጻር የሚጠበቅብንንም ኃላፊነት ለመውሰድ ዝግጁ ነን። ይሄን ነው ማለት ብቻ ነው። አመሰግናለሁ።